ለ20 ዓመታት በትዳር ከቆየ በኋላ ያጋጠመው አሰቃቂ ጥቃት ነገር ግን እሷ የልጆች እናት ናት በሚል ይቅርታ የተጠናቀቀው ልብ የሚነካ ታሪክ በኢትዮጵያ መነጋገሪያ ሆኖ ቀጥሏል። እንመለከተዋለን። በባለቤቱ አሰቃቂ ጥቃት ደርሶበት የነበረው አቤ ዶክተሮች በሰሩት ብርቅዬ ቀዶ ጥገና እንዴት በጤና ቆመ በስፋት እናጋራለን። ኢትዮጵያ እንደ ዩጎዝላቪያ ልትበተን እንደምትችል ባለስልጣኑ አስጠንቅቀዋል። ባለስልጣኑ ኢትዮጵያ ከመፍረሷ በፊት ህዝቡ በጋራ ይቃወም ዘንድ ጥሪ አቅርበዋል። ማናቸው እንመለከተዋለን። ዶናልድ ትራምፕ በኢራን ላይ የዛቱት እስካሁን ታይቶ የማይታወቅ የቦምብ ናዳ ምን አንድምታ አለው እንመለከተዋለን። በትዩ ደግሞ የሱዳን ጦር ወደ ኢትዮጵያ ድንበር መጠጋቱና ሱዳን ከባህር ዳር በተነሱ ድሮኖች ተመተው ማለቷን ተከትሎ የሰራዊቱ ክምችት እያደገ መሆኑ ተሰምጧል። የሱዳን ጦር ወሳኝ የኢትዮጵያ ድንበር ላይ ያለችን ቦታ ከአርኤስኤፍ ኃይል ማስለቀቁን ይፋ አድርጓል። እንመለከተዋለን። ኢትዮጵያና ሱዳን ወደ ቀጥታ ጦርነት ሊገቡ ይችላሉ ተብሏል። በኢትዮጵያና ኬንያ ድንበር ደግሞ ተቃውሞ ተነስቶ መንገዶች ሙሉ በሙሉ ተዘግተዋል ተብሏል። እኔንና ሌሎች በርከት ያሉ መረጃዎችን እናስደምጣለን። እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝ እንደተለመደው ይህንን መረጃ ላይክ፣ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ዛሬ በሀገራችን የሕክምና ታሪክ እጅግ አስደናቂ የሆነ ተአምር ተመዝግቧል። በትዳር አጋሩ አሰቃቂ ጥቃት የደረሰበት ግለሰብ በአሰላ ሆስፒታል ዶክተሮች ርብርብ በድጋሚ ተስፋ አግኝቷል ተብሏል። ይህ የፈጣሪ ፈቃድ ነው፣ እሷም የልጆች እናት ናት የሚለው የባለ ታሪኩ አቤ ይቅር ባይነትና የኢትዮጵያ ዶክተሮች ያስመዘገቡት ብርቅዬ ቀዶ ጥገና ስኬት መነጋገሪያ ሆኗል። ለ20 ዓመታት በትዳር የቆዩና 6 ልጆች ያፈሩት አቤና ባለቤታቸው በትዳራቸው ውስጥ በገባ የቅናትና የጥርጣሬ መንፈስ ምክንያት ለከፉ አደጋ ተጋልጧል ተብሏል። ባለቤቱ በውስጧ በቋጠረችው ጥርጣሬ ተገፋፍታ አቤ በሰላም ተኝቶ ባለበት ሰዓት በቤሏ የሰውነት ክፍሉን ብልቱን ማሳጣቷና ድርጊቱም መላውን የአሰላ ከተማ ነዋሪ አስደንግጦ ሰንብቷል። የአሰቃቂ አደጋ ቢከሰትም በአሰላ ቲቺንግ ሪፈራል ሆስፒታል የሚገኝ የሕክምና ባለሙያ ግን ተስፋ አልቆረጠም። ዶክተር ፍቃዱና ታታሪው የሕክምና ቡድናቸው ተቆርጦ የተለየውን የሰውነት ክፍል ወደ ቀድሞ ቦታው በመመለስም በሀገራችን እጅግ ብርቅዬ የሆነውና እጅግ ውስብስብ የቀዶ ጥገና ስኬት አስመዝግቧል ተብሏል። በአጠቃላይ በ3 ሰዓት ውስጥ የተደረገው ይህ ከፍተኛ ርብርብ ዛሬ ተጎጂው አቤ ተመልሶ በጤና እንዲቆምና የወንድነት ተፈጥሮ እንዲመለስ አድርጎለታል። ከሕክምናው ስኬት በላይ የብዙዎችን ልብ የሚነካው የተጎጂው አቤ አስተያየት ነው። አቤ በደረሰበት ጥቃት ከማዘን ይልቅ ይህ የፈጣሪ ፍቃድ ነው፣ እሷም ቢሆንም የልጆች እናት ናት በማለት ያሳየው ታላቅ ይቅር ባይነት ለብዙዎች ትምህርት ሆኗል። አቤ ዛሬ በጤና ላይ ሆኖ በሰጠው ምስክርነት በትዳር ውስጥ መነጋገርና ግልጽነት ምን ያህል አስፈላጊ እንደሆነና ቅናት ምን ያህል አእምሮን ሊያሳወር እንደሚችል አስገንዝቧል። ይህ ስራ እንግዲህ በሀገራችን ምድር መሰራቱ በሕክምናው ዘርፍም ትልቅ ኩራት ሆኗል። በአሰላ ሆስፒታል ሌላ ጥቅል ለምትለፋ እንግዲህ የጤና ባለሙያዎች በሙሉ የሚገባቸውን ክብር የሰጡ አቤ ለወደፊትም ተስፋው ሳይቆርጥ ገና 16 ልጆች የመውለድ ህልም እንዳለው በደስታ ገልጿል። አሁን እንግዲህ ወደ 6 ልጆች ወልዷል። ከዚህ በኋላ 10 ጨምራል ብሏል። እንግዲህ እኛም እንዲሳካለት እንመኛለን። በነገራችን ላይ አቤ ላይ ባለቤቱ ይህንን ጥቃት ልትፈጽም የቻለችው በቅናት መንፈስም አቤ እንግዲህ በውጭ ነው፣ ወደ ፊልድ ነው በብዛት ስራው ላይ የተሰማራው እንደገለጸው መረጃ ከሆነ ነገር ግን በፊልድ ላይ እንግዲህ ከስራ ባልደረቦች ጋር እንደሚነጋገር ይገልጻል። ይደዋወላል። ቴክስትም አንዳንድ ነገሮች ያፈነገጡ ቴክስቶች እንደ ቀልድ ስጽፍ ነበረ። እነኛን ቴክስቶች ማየት ስትጀምር ስልኬ ስጎረጎረው ፓስወርድ ለመቀየር ተገደፍ ይላል። እንግዲህ ከዛ በኋላ ነው ያንን ሲያደርግ እሷ በቅናት መንፈስም ስለዚህ ክደኛል የሚልና ወደ ጥርጣሬ ውስጥ ገብታ ያንን አይነት እርምጃ የወሰደች ሲል አጠቃላይ ትዝብቱን ገልጿል። ይህ እንግዲህ ለመላው ኢትዮጵያ በተለይ ለባለ ትዳሮች ትልቅ ትምህርት እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ በትዳር መካከል እንግዲህ ባልና ሚስት ሁሉም ነገር በሚስጥር የሚያዝ ነገር ምንም ነገር እንደሌለና ግልጽ መሆን እንዳለበትም ምንም አይነት እንዳይደባበቁ በርካቶች እንግዲህ ከዚህ ትምህርት መውሰድ እንዳለባቸው እየመከሩ ይገኛሉ። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት ጋበዝ። ወደ ቀጣይ መረጃ ልውሰዳችሁ። ሌላው እንግዲህ ከወደ ትግራይ ሰበር ዜና ተሰምቷል። ኢትዮጵያ እንደ ዩጎዝላቪያ ልትበተን ትችላለች ሲል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አስደንጋጭ ማስጠንቀቂያ ሰጥተዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የዩጎዝላቪያን መፍረስ የሚገልጸውን ጽሑፍ መልሽም እያነበሁ ነው በሚል ባሰፈረው ጽሑፍ በኢትዮጵያ ስላለው ወቅታዊ ሁኔታና የቀድሞ የዩጎዝላቪያን ካለፈችበት ታሪክ ሂደት ጋር ያለውን አስገራሚ መመሳሰል ገልጿል። እንደ አቶ አማኑኤል ገለጻ የዩጎዝላቪያ መበታተን ሂደት በኢትዮጵያ ውስጥ ካሉትም አንዳንድ ነባራዊ ሁኔታዎች
መረጃዎች ጋር ፍጹም ተመሳሳይ ሆኖባቸዋል። አቶ አማኑኤል ለዚህ አባባላቸው መነሻ ያደረጉት ሁለቱ ሀገራት በጎሳ በቋንቋ በሃይማኖትና በማንነት ያላቸው ስብጥር ነው ብሏል። ዩጎዝላቪያን እንግዲህ ከጆሴፍ ቲቶ በፊት የነበረችበትና ኢትዮጵያ ከአቶ መለስ ዜናዊ በፊት የነበረችበት ሁኔታ ተመሳሳይ መሆን የጠቀሱት ምክትል ሊቀመንበሩ በሁለቱም መሪዎች ስር የነበሩ ሀገራት የነበራቸው አንድነትና ከመሪዎች ሞት በኋላ የተከተለው ቀውስ እንግዲህ አስደንጋጭ መመሳሰል እንዳለው አብራርተዋል። በዩጎዝላቪያ የተፈጸመው ከበባዎችና የማጎሪያ ካምፖች የዘር አስገድዶ መድፈር ወንጀሎችም በኢትዮጵያ እየታዩ መሆናቸውን አቶ አማኑኤል በጽሁፋቸው ጠቁሟል። በተጨማሪም በክልሎች ላይ የሚደረገው የኢኮኖሚ ብዝበዛ እና ቸልተኝነት በሁለቱ ሀገራት እንግዲህ ተመሳሳይ ሆኖ እንዳገኙት አብራርተዋል። በአጠቃላይ በተለይ ዩጎዝላቪያን የዴይተን ስምምነት የገጠመው ፈተና ዛሬ በኢትዮጵያ የፕሪቶሪያ ስምምነት እየተጋፈጠ ካለው እንቅፋት ጋር አንድ መሆኑን አስገንዝበዋል። አቶ አማኑኤል በጽሁፋቸው ማጠቃለያ ላይ የዩጎዝላቪያ አይነት ደም አፋሳሽ መፈራረስ በኢትዮጵያ ሊከሰት የሚችልበት እድል እየጨመረ መምጣቱን አስጠንቀዋል። ከ100 ሚሊዮን በላይ ህዝብ ያላት ሀገር እንዲህ አይነት አሳዛኝ አደጋ ዳግም እንዳታስተናግድም ዓለም አቀፍ ማህበረሰብ በዝምታ መመልከት የፈለገው ለምንድን ነው የሚል ጥያቄ ማቅረብ ድምጻቸውን አሰምቷል። ህዝቡ በዚህ ዝምታ ከቀጠለ ኢትዮጵያ የመፍረስ ዕድል መሆኗን ልትፈርስ ትችላለች በይፋ ገልጿል። ህዝቡ ይህንን ጉዳይ ይመለከተናል የሚል አካል በጋራ በመሆን ሀገሪቱ ከመፈራረስ በፊት በፍጥነት ይደርስ ዘንድና ይህንን መንግስት ሁሉም ተረባርቦ ያባረር ዘንድና ሀገሪቱን ይታደግ ዘንድ ጥሪ አቅርበዋል። ሌላው እንግዲህ ኢትዮጵያና ሱዳን ወደ ውጊያ ሊያመሩ እንደሚችሉ እየተነገረ ይገኛል። ይህ ባለበት ፈታይ ሱዳን በርካታ ሰራዊት ወደ ኢትዮጵያ ድንበር እያስጠጋች ባለችበት ወሳኝ ከተማ በተለይ ደግሞ በኢትዮጵያ ድንበር አካባቢ ያለች ወሳኝ ከተማን ከኤፌሳር ወይም ደግሞ ከአሬስ ከሚባለው ጋር ቡድን ወይም በኢትዮጵያና በተባበሩት አረብ ኤምሬት ከሚደግፈው አስለቅቄያለሁ ስትል ገልጻለች። እንግዲህ በኢትዮጵያ ድንበር አቅራቢያ የሚካሄደው ውጊያ ተፋፍሟል። የሱዳን ጦር ለቀናት ከዘለቀ ከባድ ጦርነት በኋላ ስትራቴጂካዊቷን የአልካይሊ ከተማ ከፈጥኖ ደራሽ ኃይል ማስለቀቅ ችያለሁ ሲል ገልጿል። የሱዳን ጦር ኤስኤፍ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ስትራቴጂካዊቷ የአልካይሊ ከተማን ዳግም መቆጣጠሩን በይፋ አስታውቋል። ጦሩ ይህንን ድል የተቀዳጀው ከፈጥኖ ደራሽ ኃይል አርኤስኤፍ እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ መሆኑ ተገልጿል። አልካይሊ በብሉ ናይል ግዛት ውስጥ እጅግ ወሳኝ የምትባል ስፍራ ናት። ከተማዋ የግዛቲቷን ዋና ከተማ ኤድ ዳማዜንን ከድንበር ከተማ ኮርሙክ ጋር የሚያገናኝ ቁልፍ መስመር ላይ ትገኛለች። ሱዳን እንግዲህ ትሪቡን እንደዘገበው ከተማዋ በሚያዝያ 17 ቀን በፍጥኖ ደራሽ ኃይል እጅ ወድቃ የነበረ ሲሆን አሁን የሱዳን ጦር በተለይ ደግሞ 4ኛ እግረኛ ክፍለ ጦር በወሰደው እርምጃ ዳግም ሊቆጣጠር ችሏል ተብሏል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ መድረሱን ቢገልጽም እንግዲህ መረጃው በገለልተኛ ጋር እስካሁን አልተረጋገጠም። ይሁን እንጂ ውጊያው ያስከተለው ሰብአዊ ቀውስ ከፍተኛ መሆኑ ተነግሯል። የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያት ብቻ ከ30 ሺህ በላይ ሲቪሊያን ከመኖሪያ ቀያቸው ተፈናቅሏል ተብሏል። በአሁኑ ወቅትም ብሉ ናይል ግዛት በሱዳን ጦር በፍጥኖ ደራሽ ኃይልና በሱዳን ህዝብ ነጻነት ንቅናቄ አጠቃላይ ሰሜን መካከል ከፍተኛ ሽኩቻ የሚደረግባት ሆናለች። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆኑን ከአካባቢ አሁንም ለከፍተኛ ስጋት የተጋለጠ መሆኑ ተገልጿል። እንደ መረጃዎች ከሆነ የሱዳን ጦርነት ቀስ በቀስ ወደ ኢትዮጵያ እየገባ መሆኑ ሲገለጽ ከሰሞኑ ከባህር ዳር በተነሱ ድሮኖች ተጠቃው ያለችው ሱዳን በርካታ ሰራዊት ወደ ኢትዮጵያ ድንበር እያሰለፈች መሆኑ መነገሩን ተከትሎ በኢትዮጵያና ሱዳን መካከል ግልጽ ጦርነት ሊነሳ እንደሚችል በመገለጽ ላይ ይገኛል። በሌላ መረጃ እንግዲህ ኢትዮጵያና ኬንያን የሚያገናኘውና ከሶሎሎ እስከ ሞያሌ የተዘረጋው ስትራቴጂካዊ አውራ ጎዳና ዛሬ ዝግ ሆኖ ውሏል ተብሏል። የኬንያ ጋዜጦች እንደዘገቡት ከሆነ ለዚህ መነሻ የሆነ በሶሎሎ ከተማ ውስጥ ነዋሪዎች ከጠዋት ጀምሮ አደባባይ ወጥተው ባደረጉት ተቃውሞ መንገዱ በድንጋይና በተቃጠለ ጎማ በመዝጋታቸው ነው ሲል ገልጿል። ለተቃውሞ ዋነኛ ምክንያት የሆነ በአካባቢ የሚኖሩ 2 ታዋቂ ሽማግሌዎች መታገታቸው ነው። አንደኛው ሽማግሌ ትናንት ምሽት ፊታቸው በጭንብል በሸፈኑ ግለሰቦች ከመኖሪያ ቤታቸው የተወሰዱ ሲሆን ሁለተኛው ደግሞ ወደ ናይሮቢ በመጓዝ ላይ ያሉ መኪናቸው አስቆም በኃይል ታግተው ተወስዷል ብሏል። ተቃዋሚዎቹ በአካባቢ ተደጋጋሚ እገታ፣ የሰው መሰወር እየተፈጸመ ቢሆንም የጸጥታ አካላት ድርጊቱን ለማስቆም አለመቻላቸው በመጥቀስ ለደህንነታቸው ከፍተኛ ስጋት እንዳደረባቸውን ገልጿል።
በዚህ እንግዲህ በአጠቃላይ ተቃውሞ የተነሳ በኢትዮጵያ በኬንያ መካከል የሚደረግ የየብስ ትራንስፖርት ግንኙነት ሊቋረጥ ችሏል። ይህ አውራ ጎዳና ሁለቱን ሀገራት በከፍተኛ የንግድ ልውውጥ የሚያስተሳስር በመሆኑም በርካታ የጭነት መኪኖች በኢትዮጵያና በኬንያ በኩል ረጅም ሰልፍ ይዘው ለመዋል ተገደዋል። ይህም በሁለቱ ሀገራት የንግድ እንቅስቃሴ ላይ የራሱን አሉታዊ ተጽዕኖ እያሳደረ ይገኛል ተብሏል። ምንም እንኳ ተቃዋሚዎቹ መንገዱን ዘግተው ቢውሉም እስካሁን ጊዜ ጸጥታ አካላት የታገቱትን ሽማግሌዎችን ለማስለቀቅም ሆነ መንገዱ ወደ ቀድሞ ሁኔታውን ለመመለስም ስላደረጉት እንቅስቃሴ በዝርዝር የወጣ መረጃ የለም። ነዋሪዎች ግን የታገቱ ግለሰቦች ካልተለቀቁ ድረስ መንገዱን ሙሉ በሙሉ ዘግተው እንደሚቆዩ ዝተዋል። ሌላው እንግዲህ ከወደ ኢራንና እስራኤል አሜሪካ ጦርነት የተሰማው እንግዲህ በርካታዎችን ዓለምን እያስደነገጠ ይገኛል። በተለይ ደግሞ ፕሬዚዳንት ትራምፕ በአጠቃላይ የቀረበውን ሰላም ስምምነትም ተቀባይነት የለው ማለታቸው ተከትሎ በዓለም ላይ ነዳጅ በድጋሚ ኑሯል። በኢራንና እስራኤል አሜሪካ ጦርነት መላው ዓለም ያስደነገጠ ዜና ዛሬ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ጦርነቱን ለማቆም ላቀረበችው እቅድ ኢራን በፓኪስታን በኩልም የላከችው ምላሽ አልወደድኩትም፣ ፈጽሞ ተቀባይነት የለውም ሲሉ ውድቅ አድርገውታል። ኢራን በምላሿ በሁሉም ግንባሮች ውጊያ እንዲቆም የአሜሪካ የባህር እገዳ እንዲነሳ ወደፊት ጥቃት እንደማይፈጸመት ዋስትና እንዲሰጥ ጠይቃለች። ትራምፕ ግን በትሩዝ ሶሻል ገጻቸው ምላሹ ምንም ተቀባይነት የለውም ሲሉ የቴህራን ሀሳብ አጣጥለውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጦርነት ተጠናቋል ለማለት የኢራን ያከማቸው የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቋል። ኔታንያሁ ለሲቢኤስ 60 ሚኒትስም ፕሮግራም በሰጡት ቃለ ምልልስ አሁንም ያልወደመ የኒኩለር ማበልጸጊያ ማዕከላት እንዳሉ በመጠቆም ጥንቃቄ የተሞላበት እርምጃ እንዲወሰድ አሳስበዋል። የኢራን ፕሬዚዳንት ማሱድ ፔዜሽኪያን በሰጡት መግለጫ የሰላም እቅዱን በቀጥታ ባይጠቅሱም በጠላቶቻችን ፊት አንገታችን አንደፋም ብለዋል። ድርድር ማለት እጅ መስጠት አለመሆኑን የገለጹ ፕሬዚዳንቱም ኢራን ለጥቅሟ እንደማትደራደር ፍንጭ ሰጥተዋል። አክሲዮስ የዘገበው የአሜሪካ ባለ 14 ነጥብ የሰላም እቅድ ኢራን ኒኩለር ማበልጸጓን እንድታቆም ማዕቀቦች እንዲነሱና በሆርሙዝ ወሽመጥ ላይ ነፃ እንቅስቃሴ እንዲሆን የሚጠይቅ ነው። በአሁኑ ወቅት እንግዲህ ኢራን የዓለም 20% ነዳጅ የሚተላለፍባት ወሽመጥ እንደዘጋች ሲሆን አሜሪካ ደግሞ የኢራን ወደቦችን አግዳለች። ፕሬዚዳንት ትራምፕ ኢራን በሰላም ሀሳብ የማትስማማ ከሆነ ከዚህ በፊት ከታየ ሁሉም የከፋ የቦምብ ድብደባ ይጀመራል ሲሉም ከበድ ያለ ማስጠንቀቂያ አስተላልፈዋል። የተቀጥሎ ነዳጅ ዳግም እንግዲህ ጣራ እየነካ መሆኑ ተገልጿል። እንግዲህ ትራምፕ በተለይ ስምምነቱን አልቀበል ማሉት ተከትሎ በአጠቃላይ ዳግም ወደ ጦፈ ጦርነት ሊገቡ ይችላሉ በሚል ነዳጅ በድጋሚ ወደ ላይ አሻቅቧል ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።